ሰላም ውድ አድማጮቻችን ጨዋታውን እንዴት አገኛችሁት? እንግዲህ በኤምሬትስ ስታዲየም አርሰናል 1 ቼልሲ 0 ተጠናቋል። ሚኬል ሞሪኖ እንደ አጥቂነት ሚናውን እየተወጣ ያለ ይመስላል። ከማዕዘን ምት አርሰናል ጎል አስቆጥሯል። ከጥር በኋላ ነው። ቼልሲ በመጀመሪያዎቹ 30 ደቂቃዎች በጣም ተቸግሮ ነበር። ያለ ፓልመር ነው የተጫወቱት። ጨዋታውን በጣም ተቸግሮ ነበር ቼልሲ። ከዛ በኋላ ወደ ጨዋታው መመለስ ችሏል። ይህ ነው የሚባል አስፈሪ ድል አልፈጠሩም። በኔይታ ኤንዞ ማሬስካ ዛሬ በጣም ያሳዝናሉ። ምክንያቱም ይህንንም አነሳው ለስፖርቲንግ ዳይሬክተሮቹም ጭምር ነው። ይህንን ቡድን እንዴት በክረምቱ ለምሳሌ ጃኦ ፌሊክስን መልቀቅ አልነበረባቸውም። በጥር የዝውውር መስኮት ቡድኑ ማጠናከር ሲጠበቅባቸው አዳክሞታል። ይህ ኤንዞ ማሬስካ ብቻ ሳይሆን ለማይክል አርቴታም ነው። ሜቢ እንግዲህ ማይክል አርቴታ ቡድኑን አላዳከመ ይሆናል እንጂ ኤንዞ ማሬስካው ቼልሲ በሚገባ ጃኦ ፌሊክስ ቢኖር የሆነ ነገር አውትፑት ማምጣት የሚችል ነው። ከብር ከሚወዱት የቼልሲ ባለሀብትና የቼልሲ ስፖርቲንግ ዳይሬክተሮች ዛሬ መወቀስ የሚጠበቅባቸው ይመስለኛል። ምክንያቱም ይህንን ቡድን ያለ አጥቂ ነው እንግዲህ ሳጥኑ ውስጥ ለመንካት ቼልሲ ተቸግሮ ነበር። ያ የሆነው በምንድን ነው? የሚያጠቃ ተጫዋች እጥረት እንዳለ ቼልሲ በግልጽ የሚታይ ነው። ታዳጊው ታይሪክ ጆርጅ ነው እየተጫወተ የሚገኘው። ስለዚህ በጣም አሳሳቢ ነው። የቶዲ ቦዬልና ክለር ካፒታል በሚቀጥሉት ዓመታቶች ውስጥ ቼልሲ በትክክለኛው መንገድ እየሄደ ነው የሚል የጋሪ ካሂል አስተያየትን ሰምቻለሁ ጨዋታው መጠናቀቅ በኋላ። ነገር ግን ልክ አይመስለኝም። ምክንያቱም ቼልሲ ራሱን በሚያሻሽልበት መንገድ ይህ ፕሪሚየር ሊግ በጣም ጠንካራ ፉክክር ነው። ቡድኖች ራሳቸውን ማዘጋጀት ሁሌ ይጠይቃል። ያንን እያደረጉ አይደለም። የቼልሲ ስፖርቲንግ ዳይሬክተሮች መወቀስ ይጠበቅባቸዋል። ማጥቃት አቅሙን በዝውውር መስኮቱ ላይ አዳክመውታል። ይህ ልክ አልነበረም። በአርሰናል በኩል አርሰናል አሁንም በፕሪሚየር ሊጉ ምርጡ ተከላካዮች ነው ያሉት። ነገር ግን ጎል የሚያስቆጠር ማጥቃቱን የሚሞክር ተጫዋች የለም። ከዛ ውጭ አርሰናል ደግሞ ዛሬ ፍላጎትም አልነበራቸውም ጨዋታው ላይ ለውጥን ለማምጣት። በመጀመሪያዎቹ 30 ደቂቃዎች ምርጥ ነበሩ። ጥሩ ፕረስ ያደርጉ ነበር። ከሁለተኛው አጋማሽ ግን በጣም ተቸግሯል። ቼልሲ እንኳን ማጥቃት መስመሩን በኔ እይታ የሬናቶ ቬጋን ሁሉ መልቀቅ አልነበረበትም በውሰት። ምክንያቱም የሬናቶ ቬጋ መኖር ለምሳሌ በዚህ ጨዋታ ላይ ከካይሴዶ ጎን መሰለፍ ይችልና ጄምስን በቀኝ መስመር ተከላካይ ፎፋናን በመሃል ተከላካይነት ልናየው የምንችልበትን እድል ከልክሏል። በአጠቃላይ በጨዋታው ላይ የቼልሲ ስፖርቲንግ ዳይሬክተሮች የአርሰናል የዝውውር መንገድ የሁለቱ ቡድኖች በጥሩ የዝውውር መስኮት የወሰዱት ሪስክ ዋጋ እያስከፈላቸው ያለ ይመስለኛል። አርሰናል ይህ ነው የሚባል ለቶፕ 4 ለመውጣት ውጭ ምንም የሚታገልበት ዓላማ የለውም። ቼልሲ ግን ጠንካራ ተፎካካሪዎች አሉት። ይህ አንድ ስህተት ነው ለኤንዞ ማሬስካ። ከዚህ በኋላ በሚቀጥሉት ጨዋታዎች ውስጥ ስህተት የሚሰሩ ከሆነ በፕሪሚየር ሊጉ ዋጋ ይከፍላሉ ስንል ምን ማለት ነው? በቻምፒዮንስ ሊጉ ተሳትፏቸውን የማጣት እድላቸው ሊኖር ይችላል። ሜቢ እንግዲህ በቻምፒዮንስ ሊግ ውጤት ላይ አርሰናል እና አስቶን ቪላ በሚያመጡት ውጤት ላይ የእንግሊዝ ፕሪሚየር ሊግ ቶፕ 5 ወይም 5ቱ ምርጡ ቡድኖች ወደ ቻምፒዮንስ ሊጉ የመሳተፍ እድላቸው ሰፊ ነው። አንድ ድል ብቻ ነው የሚጠበቅባቸው በሩብ ፍጻሜው። አንድ የእንግሊዝ ቡድን ማሸነፍ የሚችል ከሆነ አስቶን ቪላ እና ከአርሰናል እንግዲህ ቼልሲ ወይም ሌሎች ቡድኖች አምስተኛ የወጣው ቡድን መሳተፍ የመቻል እድሉን ያሰፋል። ስለዚህ ያ ጥሩ አጋጣሚ የሚሆን ነው። ነገር ግን አትሊስት ቶፕ 4 ለመጨረስ መሞከር ያስፈልጋል። ኖቲንጋም ፎረስት በጣም ጠንካራ ቡድን እንደሆነ እያየን ነው። ነገር ግን እስኪ ስለ ጨዋታው እናወራ። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ወደ እንግዲህ 30 ሺህ የምናደርገውን ጉዞን ምን አስተያየት አላችሁ ስለ ጨዋታው? ማን የናንተ ኮከብ ነበር? ዲክላን ራይስ በአርሰናል በኩል ተከላካዮቹ ጥሩ ነበሩ። በቼልሲ በኩል በጨዋታው ይህ ነው የሚባል እንግዲህ የትኛው ተጫዋች ሜቢ እንግዲህ ኮኮሬላ ትንሽ መጣራት ከቻለ የሞከረው አጋጣሚ በቼልሲ በኩል ጥሩ ነበር። ካይሴዶም ጥሩ ጨዋታን አሳልፏል ብዬ አስባለሁ። ጥሩ ፐርፎርማንሶች ነበሩት። በአጠቃላይ ግን እንደ ቡድን ቼልሲ በጣም ተቸግሯል። ያለ ፓልመር ድካም ውስጥ ገብተው ነበር። እናንተ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የሀገራት ጨዋታ ነው የሚኖረው ለሚቀጥሉት 12 ሳምንታት ኳስ አይኖርም። እኔን ተከትሎ ቼልሲ በሚገባ መነሳሳት ይጠበቅበታል። የጃክሰን ማድዌኬና ማርክ ጉይ መመለስ ማርክ ጉይ እንኳን የተለየ ለውጥን አያመጣም። ነገር ግን የጃክሰን የፓልመር መመለስ አስፈላጊ ነው የሚታይ ይሆናል። እንግዲህ በጨዋታው ላይ የታዩ ሁኔታዎችን ስናወራ እንግዲህ አርሰናል ከኖቲንጋም ፎረስት ጋር ያለውን የነጥብ ልዩነት ወደ 4 ከዛ ውጭ ከሊቨርፑል ጋር ያለውን ነጥብ ልዩነት ወደ 12 ዝቅ አድርጓል። ጎሉን ያስቆጠረው ሚኬል ሞሪኖ ነው። በጣም ያሳዝን ነው። እንግዲህ ለምን ያሳዝናል ካላችሁኝ በእግር ኳስ ሕግ ኒር ፖስት አለ ወይም ደግሞ በቅርብ ባለው አንግል ማዕዘኑ በሚወጣበት በኩል ባለው አንድ ተጫዋች መድበህ ያ ተጫዋች በኒር ፖስት ክሮስ የሚደረግ ኳስ እንዴት በሚገባ መቃወም ወይም መከላከል ያቀተዋል። የቼልሲ የአየር ላይ ኳስ መከላከል ከብዙ ጊዜ ጥሩ ብቃታቸውን ሲያሳዩ ነበር። ነገር ግን አሁን እንደገና ችግሩ የተመለሰ በሚመስል ሁኔታ ነው እንግዲህ ማስቆጠር የቻለው ሚኬል ሞሪኖ ጥሩ ጎል ነው ማስቆጠር የቻለው። አርሰናል ከጥር በኋላ ነው ለመጀመሪያ ጊዜ ቆመ ኳስ ማስቆጠር የቻለው። ቼልሲ በመጀመሪያው አጋማሽ በተለይ በመጀመሪያዎቹ 30 ደቂቃዎች በጣም ተቸግሮ ነበር። ያለ ፓልመር ቡድኑ በጣም ፍርሃት የተሰማው ይመስላል። ጠንካራ ብሎ ሲፋለም አላየንም። ኮሬላ ከኳሱ ጋር የመጀመሪያው ሀፍ ላይ የሞከረውና እንዲሁም ደግሞ በጥንቃቄ ዴቪድ ራያ መውጣት ስላልቻለ እንጂ ያ ኳስ ነው እንግዲህ ለቼልሲ በጣም የተቃረቡበት ድል መባል የሚችለው። ሳንቼዝ አሁንም ሳንቼዝ ነው እንግዲህ የስተቶችን በሚገባ እየሰራ ይገኛል። የቼልሲ የበረኛ
ከፍተኛ ችግር ከጊዜ ወደ ጊዜ እንደቀጠለ ነው። እንግዲህ ወደ አድማጮቻችን በጨዋታው ላይ ታዩ እያንዳንዱን ሁኔታዎችን ያቸው ለምሳሌ ከቆሙ ኳሶች አርሰናል እንግዲህ በድጋሚ ያስቆጥሯል። ከብዙ ጊዜያቶች በኋላ ለመጨረሻ ጊዜ ያስቆጠረው በጥር ወር ነበር። ኦዴጋርድ ጥሩ ኳስ አሻምቷል። ነገር ግን ጎሉን ሞሪኖ በሚገባ ማስቆጠር ችሏል። አርሰናል እንግዲህ ከጥር በኋላ 53 ኮርናዎችን አድርጎ ምንም ጎል አላስቆጠረም ነበር። የኒኮላስ ጃቪየር ስራዎች ባለፉት ጨዋታዎች እየከፈሏቸው አልነበረም። ነገር ግን በዚህ ጨዋታ 3 ነጥቡን ይዘው እንዲወጡ አስችሏቸዋል። ቅጣት ምት ሊመቱ ብሎ በአንድ ጨዋታ ሙመንት ላይ የምታስተውሱት ከሆነ አርሰናል 3 ደቂቃ ኦልሞስት ነው ያባከኑት። ነገር ግን ምንም እርባና የሌለው ቅጣት ምት ነው የመቱት። ማርቲኔሊ በረኛውን ሊያደናግር ይሞክራል። ዴቪድ ራያ ይመክራል። ኦዴጋርድና ዲክላን ራይስ ትልቅ ነገር የሚሰሩ ይመስላል። ነገር ግን ምንም የተለየ ነገርን ሳይፈጥሩ ወጥተዋል። ቸልሲ ያለ ፓልመር እንዴት ተጫወተ ብለን ስናይ ደግሞ ቸልሲ ይህንን ጨዋታ የማሸነፍ ፍላጎት ነበረው ወይ ብለን መጠየቅ ያለብን ይመስለኛል። ምክንያቱም የማጥቃት አቅሙ በጣም የተዳከመበት ነበር። ከዛ ይልቅ በጣም አግሬሲቭ የሆኑ ፋውሎችን ሲሰሩ ነበር። ኤንዞ ፈርናንዴዝ ትንሽ በኔ እይታ በማጥቃቱ መስመር ላይ ካሉ ተጫዋቾች ኔቶ ሩጫዎችን ያደርግ ነበር፣ ኳሶችን ለመያዝ ይሞክር ነበር። ኤንዞ ፈርናንዴዝም ዛሬ ትንሽ ኃላፊነትን ለመውሰድ የተለየ ብቃቱን ሲያሳይ ይታያል። ከ11 ወራት በፊት በዚህ ስታዲየም 5-0 ከተሸነፉበት ጨዋታ አንጻር ያ ጨዋታ በጣም ቸልሲ አርሰናልን ፉክክር የነበረበት ባለፉት ዓመታቶች ውስጥ የጆዜ ሞሪኖና የአርሰን ዌንገርን ፍጥጫ ያላየንበት የለንደን ደርቢ የማይመስል ደካማ የለንደን ደርቢ ጨዋታ ነው ማለት ይቻላል። አስደሳች ነው ማለት ጨዋታው የሚመከር ወይም የሚታይ ጨዋታ አይመስለኝም በኔታ። ክርስቶፈር ንኩኩ እንግዲህ በጨዋታው ላይ ይህ ነው የሚባለው ጣል አመጣም። ክርስቶፈር ንኩኩና ሳንቾ በመጀመሪያው አጋማሽ የሆነ ኳስ ድሪብል ሲያደርግ ነበር። ሁለቱም ምንም ስራ አልሰሩም። ኔቶ በሁለተኛው አጋማሽ ወደ መስመሮች ወጥቶ የሆኑ ነገሮችን ሲሞክር ይታይ ነበር። ተሳካ ባይሆንም ትንሽ በጨዋታው ላይ ያለ ይመስል ነበር። ቸልሲ በ30 ደቂቃ ውስጥ በፕሪሚየር ሊጉ እንግዲህ ኦፕታ እንዳወጣው መሰረት አዲስ ሪካርድ ተብሯል። በ30 ደቂቃ ውስጥ የተቃራኒ ሳጥን ቦክስ ውስጥ አንድም ኳስ አልነኩም። ይህ ለቸልሲ ደጋፊዎች በጣም አሳዛኝ ነው። ምንም ኳስ የአርሰናል ተቃራኒ ቦክስ ውስጥ ኳስ አለማንካት። እስከ 45 ደቂቃ ድረስ ደግሞ በጣም በሚያሳዝን ሁኔታ ኤንዞና ኮኮሬላ ሹት አድርገዋል። 45 ደቂቃ ድረስ 2 ሹቶችን አሏቸው። ይህ ማለት ሜቢ ከኮፐንሃገኑ የመጀመሪያው አጋማሽ ጨዋታ ምንም ሹት ምንም ኦፍ ታርጌት ካደረጉበት ጨዋታ አንፃር የተሻለ ነው ልትሉት የምትችሉት ነው። ይህ ለቸልሲ ባለፉት ሳምንታቶች የሚታየው የኤንዞ ማሬስካ እንግዲህ ሜቢ በጣም በተደጋጋሚ ጨዋታዎችን ከመጫወት ቡድኑ ደክሞ ሊሆን ይችላል። ኤንዞ ማሬስካ አሁን በኔ እይታ አጣብቂኝ ውስጥ የሚገቡበት ወቅት ከፊታቸው እየመጣ ነው። ቡድኑን በሚገባ መገንባት የሚጠበቅባቸው ይመስለኛል። አርሰናል ጠንካራ አርሰናል አይደለም የገጠሙት ቸልሲ አትሊስት። ነገር ግን ያው አርሰናል አትሊስት በሙሉ ውድድር ዓመቱ የምታምኑት ተከላካዮቹ ጠንካራ ናቸው። አማካኙ ጠንካራ ነው። ማጥቃቱን ነው የምትወቅሱት የምትችሉት። እንግዲህ የፎፋና የኮልዊል በጣም ከባባድ ፋውሎችን ሲሰሩ ነበር። የተለየ እድልን ሳይፈጥሩ ማለቴ ነው። እንግዲህ ጥሩ ጥረቶችን አድርገዋል በመከላከሉ በኩል። እድለኛ እንግዲህ አልነበሩም የሚያስብለው የኩኮሬላ አጋጣሚ ነበር። እንግዲህ ባለፈው ሳምንት በሌስተር ሲቲ ላይ አንድ ጎል አስቆጠረ ኩኮሬላ አግኝቶ። በዚህኛው ጨዋታም ግን በጣም የሚያሳዝን ነው። ይህንን እድል አግኝቶ ማለትም ጎል ማስቆጠር ኩኮሬላ ካልቻለ ቡድኑ ጎል አያስቆጠርም የሚያስብል ነው። እንግዲህ ይህንን ኤንዞ ማሬስካ በቀጣዮቹ ቀናቶች ቁጭ ብለው በሚገባ የቸልሲን ማጥቃት ማጤን ይጠበቅባቸዋል። ለማጥቃቱም አዲስ ኃይልን ማምጣት የሚጠበቅባቸው ይመስለኛል። አጫወት ስታይልም ችግር አለበት። አማካይ ክፍሉና ተከላካይ ክፍሉን ብቻ ሲያዋቅሩ የሚቆዩ ይመስላል። ማጥቃቱንም ማዋቀር የሚያስፈልግ ይሆናል። ቸልሲ በሁለተኛው አጋማሽ ኳሱን ለመቆጣጠር ሞክሯል። ነገር ግን ጥቅም የሌለው ፖሴሽን ነው። ማለትም ወደ ማጥቃቱ ወደ ሳጥኑ ሩጫ አያደርግም። ፓልመርም እንግዲህ ቢኖርም ባይኖርም ፓልመርም ተቸግሮ ነው ባለፉት ወቅቶች እያየ ነው ያለው ማለት በጎል በኩል። ፓልመር ሲኖር ግን የተሻለ ወደ ሳጥኑ ውስጥ ሩጫ አለ። ቡድኖች ፓልመርን ለመያዝ ሲሞክሩ ይታያል። ስለዚህ አርሰናል ረፍት እንደወጣ ያሰቡ ይመስለኛል። በቃ ፓልመር ከሌለማ ብለው ኳሱን ትተው ቁጭ ያሉ የሚመስል አስደሳች ያልነበረ ጨዋታ ነው። እንግዲህ ከሀገራት ጨዋታ በኋላ ቸልሲ ጠንካር ብሎ መመለስ ግድ ይለዋል። የማርቲኔሊ ከጉዳት መመለስና በቋሚ አሰላለፍ ውስጥ መግባት ምን ልዩነትን ፈጠረ ብለን ስናስብ ዳይናሚዝም ወይም ደግሞ የቡድኑን ፍጥነት ጨምሮታል፣ እንቅስቃሴውን አፍጥኖታል ማለት የምንችለው ነው። ትንንሽ በመጀመሪያው አጋማሽ በተለይ ጥሩ ድሪብሎችን ያደርግ ነበር፣ ይሮጥ ነበር። ነገር ግን በጥሩ በሚባል ሁኔታ ደግሞ ባዲያሼል በጥሩ በሚባል ሁኔታ ሲከላከለው ይታይ ነበር። አሲስት ለማድረግ ሞክሮ ነበር። በመጀመሪያው አጋማሽ የሳንቼዝ የኮልዊል ያለመረጋጋት በተከላካይ መስመሩ ላይ ችግሮች ይታዩ ነበር። አርሰናሎች መጠቀም አልቻሉም እንጂ በመጀመሪያው አጋማሽ ጠንካራው አርሰናል ማለት በውድድር ዓመቱ መጀመሪያ አካባቢ የነበረው ከሆነ 2-3 ጎሎችን ቸልሲ ሰጧቸው ነበር ማለት ይቻላል። ራሳቸው ፈጥረው ሳይሆን ያንን መጠቀም አልቻሉም። ለነዋሪ እረፍት መሰጣቱ ጥሩ የሚባል ነው በማይክል አርቴታ በኩል። ሳንቼዝ እንዴት ነበረ? የቸልሲ ግብ ጠባቂ ታሪክ እንግዲህ የምታውቁት ነው። በወልቭስና በሲቲ ጨዋታ ላይ ግልጽ የሚባሉ ስህተቶችን ከሰራ በኋላ ወደ ተቀያሪነት ወርዶ ነበር። ፊሊፕ ሮገንሰን ቋሚ ግብ ጠባቂ ሆኖ ጀምሮ ነበር። ነገር ግን ፊሊፕ ሮገንሰንን በአስቶን ቪላው ጨዋታ ስህተቶችን ሰራ። ኤንዞ ማሬስካ እንግዲህ በባለፈው በሌስተር ሲቲ ጨዋታ እረፍትን ሰጥቼው ነበር በማለት ሳንቼዝን ወደ ቋሚ ግብ ጠባቂነት መልሰውት ነበር። ጥሩ ስራዎችን ሲሰራ አልታይም። በሌስተር ሲቲ ጨዋታ ዋጋ የሚያስከፍል በተለይ ክሮሶች ሲደረጉ አላስፈላጊ የሆነ ፓንች ያደርጋል። ለቸልሲ አስፈሪ ያልሆኑ ክሮሶች ላይ በዛሬው ጨዋታ 2-3 ኳሶች እንደዚህ አይነት ስህተቶችን ሰርቷል። አርሰናል አልተጠቀመበትም
እንጂ ዋጋ የሚያስከፍል ነበር። ሳንቼዝ እነዛን ስህተቶች ዋጋ የሚያስከፍሉ አይነት ስህተቶችን መስራቱ አይጠበቅበትም። ነገር ግን እዚህ ጋር ደግሞ ለሳንቼዝ ማልነፍገው ጥሩ ብቃቱን አሳይቶ ደግሞ ኳስ አውጥቷል። ያቺ ኳስ ጎል የምትሆን እድል ነበረች። በተለይ የሞሬኖን እድል ያመከነበት መንገድ በጣም አስደማሚ ነበር። የማርቲኔሊንም ጥሩ በሚባል መከላከል ችሏል። ፊሊፕ ዮርገንሰን እና ኤንዞ ማሬስካም እንዳሉት ሳንቼዝ የቸልሲ ዋና ግብ ጠባቂ ሆኖ የሚቀጥል ይመስለኛል እስከ ውድድር ዓመቱ መጨረሻ ድረስ። እንግዲህ የአርሰናል ደጋፊዎች ደግሞ በሚገባ አይተውት ኳሱን ሲይዝ እሱ ላይ ጫና ያደርጉ ነበር፣ ይጮሁበት ነበር። ያ እንግዲህ ለመድፈኞቹ ጥሩ የሚባል እድል ነው ሲፈጠር የነበረው። ሳንቼዝም በሚገባ ሲሳሳት ነበር። በሁለተኛው አጋማሽ የተሻሻለ ሆኖ አይተነዋል። አርሰናል እንዴት ይጨርሳል፣ የቸልሲስ ቀጣይ ሁኔታዎች ምን አሉ ብለን በዚህ ሐሳባችን እንቋጭ። እንግዲህ አርሰናል ለዋንጫው ፉክክሩ ከራቀ ቆይቷል። በኦፕታ ሱፐር ኮምፒውተር 0.5% እድል ነው ያለው። ቸልሲ ለቶፕ 4 ወይም ቶፕ 5 መፎካከር ግድ ይለዋል። ከዚህ በኋላ ቸልሲ ስህተቶችን መስራት የማይጠበቅበት ነው ይመስለኝ። ደግሞ ቶተንሃም ነው የሚገጥመው በሜዳው። ቶተንሃም ጠንካራ ብሎ ይመጣበታል። ያንን ማሸነፍ ግድ ይለዋል። አርሰናሎች ውድድር ዓመቱን አትሊስት በሁለተኛነትና በቻምፒዮንስ ሊጉ ለሪያል ማድሪድ ጨዋታ መዘጋጀት ግድ ይላቸዋል። ይህ ጨዋታ ለሪያል ማድሪድ ደጋፊዎች የሚያዩ ከሆነ በደስታ እንደሚያሸንፉ እርግጠኞች የሚሆኑ ይመስለኛል። ምክንያቱም በጣም ደካማ ብቃት ነው ማጥቃት ክፍሉ። ማይክል አርቴታም ከጨዋታው መጠናቀቅ በኋላ አስተያየቱን እንደሰጠው በጣም ደካማ ብቃት ነው ያሳየነው። ከሀገራት ጨዋታ መልስ ራሳችን አዘጋጅተን ተጫዋቾቻችን ሲመለሱ በተለይ ቡካዮ ሳካ መመለስ አርሰናል የሚያጠናክረው ከሆነ ውጤታማ ሊያደርገው ይችላል። እንግዲህ ማርቲኔሊንም በአጥቂ መስመር መጠቀም ያለበት ይመስለኛል። በቸልሲ በበኩሉ ከኮንፈረንስ ሊጉ ይልቅ አሁን የኔ ሐሳብ ቸልሲ ፕሪሚየር ሊጉ ላይ ማተኮር አለበት። ፕሪሚየር ሊጉ ላይ የኮንፈረንስ ሊጉን ማሸነፍ በቻምፒዮንስ ሊጉ ላይ ተሳታፊ አያደርገውም። በዩሮፓ ሊግ ነው ተሳታፊ የሚያደርገው። ስለዚህ ቶፕ 4 መጨረሱ ላይ ማተኮር ይጠበቅበታል። በጨዋታው ላይ እንግዲህ በአጠቃላይ ስናየው የቀጣይ የቸልሲ ጨዋታዎችን ልንገራችሁ። ብሬንፎርድን በሜዳው ይገጥማል። ከሀገራት ጨዋታ መልስ ከሜዳው ውጭ ነው የሚገጥመው ብሬንፎርድን። ቶተንሃምን በሜዳው ይገጥማል። ቶተንሃምን በሜዳው፣ ብሬንፎርድን ከሜዳው ውጭ፣ ኢፕስዊችን በሜዳው፣ ፉልሃምን ከሜዳው ውጭ፣ ኤቨርተንን በሜዳው ይገጥማል። ይህ በሚያዝያ ወር የሚያደርጋቸው ነው። በኔ እይታ ከነዚህ ጨዋታዎች ውስጥ አትሊስት አንድ አቻ ቢወጣና ኦልሞስት ከአምስቱ ጨዋታዎች 4ቱን ማሸነፍ ግድ ይለዋል። አንድ አቻ ቢወጣ በቀጥታ የቻምፒዮንስ ሊግ ተሳትፎ ላይ የሚያደርሰው ነው። ነገር ግን እነዚህ ቡድኖች ማለት በታህሳስ ወር ቸልሲን ነጥብ ያስጣሉት ናቸው። አርሰናሉ ከዚህ ጨዋታ ይልቅ ቀጣዩ ቶተንሃምን ማሸነፍ በሜዳቸው በጣም ትልቅ ፍልሚያ ነው የሚሆነው። ከሀገራት ጨዋታ መልስ ነው። ብሬንፎርድ ጠንካራ ብሎ ሊመጣ ይችላል። ነገር ግን ማሸነፍ እነዚህን ተከታታይ ጨዋታዎች ማሸነፍ የሚችሉ ከሆነ የሚጠበቅ ነው። ሊጋ ዋርሶን የፖላንድ ቡድን በሜዳቸውና ከሜዳቸው ውጭ ደግሞ እንደሚገጥሙ የሚጠበቅ ነው። በአርሰናል በኩል እንግዲህ ፉልሃምን በሜዳው ይገጥማል። አርሰናል በኔ እይታ ተጫዋቾቹን ቆጥቦ ለሪያል ማድሪድ ጨዋታ ማዘጋጀት ያለበት ይመስለኛል። ፉልሃምን ኤቨርተንን ከሜዳቸው ውጭ ይሄዳሉ። ሪያል ማድሪድን በሜዳቸው፣ ብሬንፎርድን በሜዳቸው ይገጥሙና ሪያል ማድሪድን ከሜዳቸው ውጭ፣ ኢፕስዊች ታውንን ከሜዳቸው ውጭ ይገጥማል። ከዛ ውጭ ክሪስታል ፓላስን በሜዳቸው የሚገጥሙ ይሆናል። ይህ እንግዲህ ሀገራት ጨዋታ እስከሚመጣ ድረስ የሚያደርጉት ጥሩ እንቅስቃሴን ማድረግ ከሁለቱም ቡድኖች የሚጠበቅ ይመስለኛል። ቸልሲ ቶፕ 4ን፣ አርሰናል ደግሞ ቻምፒዮንስ ሊጉ ማጥበቅ ያለበት ይመስለኛል። ቸልሲ ከኮንፈረንስ ሊጉ ይልቅ ይህኛውን ጨዋታ ማተኮር ኤንዞ ማሬስካ ግድ ይላቸዋል። አንድ ቁጥራዊ መረጃ ያየው ነበርና በጣም ለቸልሲ ደጋፊዎች እንግዲህ አሳዛኝ ቢሆንም ቸልሲ ከሳጥን ውስጥ የነካው ኳስ ብዛት በዛሬው ጨዋታ 8 ብቻ ነው። አድማጮቻችን ቸልሲ ከሳጥን ውጭስ የነካው እድል ምን ያክል ነው ብለን ስናይ ቸልሲ ከሳጥን ውስጥ 8 ነው። ቸልሲ ፋውል የሰራው ግን 13 ነው። ፋውል የሰራው በልጧል። ደርቢ ለማድረግ ሞክሯል። ነገር ግን ደርቢው ጎል የለውም። ጨዋታው የሚስባል ነበርም። በአጠቃላይ ይህ ነው። የሁለቱም ቡድኖች ቁጥራዊ መረጃዎችን እንንገራችሁ። አርሰናል 1 ቸልሲ 0 ነው ያተጠናቀቀው። ኤክስጂውን በምታዩበት ጊዜ አርሰናል 0.77 ነው፣ ቸልሲ 0.35 ነው። በጣም ደካማ ኤክስጂ ነው የፈጠሩት። አርሰናል 12 ሹቶችን አድርጓል፣ 4ቱን ታርጌት፣ ቸልሲ 2ቱን ታርጌት ከ8 ሹቶች ጋር። በፖሴሽን በኩል ሁለቱም ቡድኖች የተለየ ብቃትን አላሳዩም። ውደድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።